ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሮናልዶ የመጀመሪያው ቢሊየነር እግር ኳስ ተጫዋች ሆነ። ብሉምበርግ ክርስቲያኖ ሮናልዶ በብሉምበርግ ዘገባ መሰረት የመጀመሪያው እግር ኳስ ተጫዋች ቢሊየነር ሆነ። የዓለም ሀብታም ሰዎች የተጣራ ገቢ የሚከታተለው ብሉምበርግ ቢሊየነር ኢንዴክስ የ40 ዓመቱ ፖርቹጋላዊና የአል ናስር አጥቂ ሀብት ለመጀመሪያ ጊዜ ተመልክቷል። የሀብት ምዘናው በተጫዋችነት ዘመን የሚያገኘውን ያሉትን ኢንቨስትመንቶችና የማስታወቂያ ክፍያዎች የተመለከተ ሲሆን የሮናልዶ የተጣራ ሀብትም 1.4 ቢሊዮን ይሆናል ብሏል። እንደ አውሮፓውያኑ አቆጣጠር ከ2002 እስከ 2023 ባሉት ዓመታት ብቻ ከደሞዝ ከ$550 ሚሊዮን በላይ ማግኘቱን እንዲሁም ከንግድ ስምምነቶችና ናይኪን ጨምሮ ከሌሎች ስፖንሰሮች በዓመት $18 ሚሊዮን እንደሚያገኝ ተዘግቧል። ሮናልዶ የሳውዲ አረቢያው አል ናስር እንደ አውሮፓውያን አቆጣጠር በ2022 ሲቀላቀል በእግር ኳስ ታሪክ ከፍተኛ የተባለውን £177 ሚሊዮን በመቀበል ምርጡ ተከፋይ መሆን ችሏል። የኮንትራት ጊዜው ሰኔ 2025 የሚጠናቀቅ ቢሆንም ከ$400 ሚሊዮን በላይ በሆነ ስምምነት ኮንትራቱን ለ2 ዓመት አራዝሟል። በዚህም የተነሳ 42 ዓመት ከሞላው በኋላ በክለቡ መቆየት ይችላል ማለት ነው። በስፔን በነበረበት ወቅት ከሮናልዶ ጋር በተፎካካሪነት የተጫወተውና የአርጀንቲናና የኢንተር ሚያሚው የሊዮኔል ሜሲ በተጫዋችነት ዘመኑ ከግብር በፊት ከ$600 ሚሊዮን በላይ ደመወዝ ተከፋይ መሆኑን ብሉምበርግ ዘግቧል። ይህ ከ2023 ጀምሮ $20 ሚሊዮን ዓመታዊ ቋሚ ክፍያን የሚጨምር ሲሆን በተመሳሳይ ወቅት ሮናልዶ ከሚገኘው 10 በመቶ ብቻ ማለት ነው። የ38 ዓመቱ ሜሲ ጫማውን ሲሰቅል በኢንተር ሚያሚ ድርሻ ይኖረዋል ተብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።